ዘለንስኪ ተጨንቀዋል። ነገሮች እያበቁ ነው። ከ17 ወራት በኋላ ሩሲያ ጦር ወሳኟን ፓክሮቭስክ ከሰሞኑ በእጁ ማስገባቱ የሚታወቅ ነው። ሩሲያ በምስራቁ ግንባር እያደረገች ያለው ግስጋሴም በምዕራቡ ዘንድ ጭምር ያልተጠበቀ ድንጋጤን ሲፈጥር ታይቷል። ሩሲያ ወደፊት እየገፋች ባለችበት በዚህ ወቅት ለዩክሬንና ለቪላዲሚር ዘለንስኪ አስተዳደር ወቅታዊን ሁኔታ እጅግ የሚያከብድ የተባለ የሰላም እቅድ ሰነድ መቀመሩ ይፋ ሆኗል። የዩክሬን መንግስት በተለይም የዘለንስኪ የቅርብ ሰዎች በከፍተኛ የሙስና ተግባር ተዘፍቀው፣ የዩክሬን ጦር ሰራዊት በበኩሉ ተስፋ አስቆራጭ ሁኔታ ውስጥ ባለበት በዚህ ሰዓት ከዋይት ሃውስ ለኪየቭ ዱብዳ የሆነ መርዶ ደርሷታል። አሁን ላይ በምዕራባውያን ተንታኞች ዘንድ ዋነኛ አጀንዳ ዘለንስኪን ከባድ ጊዜ ማለፍ ይችላል ወይ የሚለው እንደሆነም በሰፊው እየተናገሩ ይገኛል። በሌላ በኩል ግን አንዳንድ ተንታኞች ዘንድ ፕሬዝዳንቱ በደም አፋሳሹ ጦርነት የሆነ አይነት የተኩስ አቁም ላይ በመድረስ ቢያንስ የጦር ሜዳውን ውድቀት በማስወገድ በስልጣን ለመሰንበት አስቧል የሚል አቋም እንዲንጸባረቅ እያደረገ ነው። በሌላ በኩል አውሮፓ በከፍተኛ የገንዘብ ቀውስ ውስጥ የምትገኘው ዩክሬንን ለማዳን ከባድ አጣብቂኝ ውስጥ መግባቱን ለመረዳት ተችሏል። በተራዛሚው የዩክሬን ሩሲያ ጦርነት ያሉ አዳዲስ ጉዳዮችን በሰፊው ዘመተናል። አብራችሁን ዝለቁም። ያሸማግሉኝ ሩጫ ዘለንስኪ በጦር ሜዳውም ሆነ በፖለቲካው መድረክ የገቡበትን አጣብቂኝ ተከትሎ መፍትሄ እያፈላለጉ ናቸው። በሳምንቱ አጋማሽ ከዚህ ጋር በተያያዘም ከዚህ ቀደም ጦርነቱን ለመቋጨት የሰላም ንግግር ሙከራ ሲካሄድ ወደ ነበረበት ቱርክ ያመሩት ዘለንስኪ ግን ከባድ መርዶ ደርሷቸዋል። የዘለንስኪ ፕሬዝዳንት አዲሱ ጉዞ የተዳፈነውን የሰላም ንግግር ዳግም ለማስጀመር ያቀደ ቢሆንም አሜሪካ ከሩሲያ ጋር በመሆን ከመጋረጃ ጀርባ በዩክሬን ላይ ስታሴር እንደቆየች ይፋ ሆኗል። የዶናልድ ትራምፕ አስተዳደር ዩክሬን በሌለችበት የሀገሪቱን መሬት ቆርሶ ለሩሲያ የሚሰጥና ብዙ ዝርዝር ጉዳዮችን የያዘ ስምምነት መቀመሩ ተጋልጧል። የመረጃው መውጣት ተከትሎ አንዳንድ ተንታኞች ዘለንስኪ የገቡበትን አጣብቂኝ ተከትሎ ሂደቱን እንደሚቀበሉ የተናገሩለት ነገር እውን ወደ መሆን እየተቀየረ ይገኛል። ዘለንስኪ በይፋ መጥተው ለአዲሱ የአሜሪካ እቅድ አገራቸው ተገዥ ናት የሚል አውሮፓን ያስቆጣ ንግግር አሰምተዋል። የዩክሬን ፕሬዝዳንት በአስተያየታቸው ሀገራቸው ባለ 28 ነጥቡን የሰላም ስምምነት እቅድ ለመቀበል ዝግጁ መሆኗን ይፋ አድርገዋል። ይህ በእንዲህ እንዳለ ዘለንስኪ ጦራቸው በውጊያ ሜዳው የገባበትን አጣብቂኝ ተከትሎ ወታደራዊ እገዛዎችን ለማሰባሰብ ታች ላይ ሲሉ እንደሰነበቱ የሚታወቅ ነው። ከሰሞኑ እንኳን ፈረንሳይን ጨምሮ የተለያዩ የአውሮፓ ሀገራት እንደጅ እየጠኑ አሳልፈዋል። ንግግሮችን ዳግም ለማስጀመር እየተዘጋጀን ሲሆን ለአጋሮቻችን የሚቀርብ መፍትሄ እያዘጋጀን ነው። ጦርነቱን ከመቋጫ ለማድረስ የሚቻለውን ሁሉ ማድረግ የዩክሬን ቀዳሚ ፍላጎት ነው ባሉበት ሂደት እየጎመዘዛቸውም ቢሆን የትራምፕን አዲስ የሰላም እቅድ ለመቀበል ከጫፍ መድረሳቸው ተረጋግጧል። ፓሪስ ተገኝተው 100 ፍራኦል ጀቶችን ለመግዛት ስምምነት የተፈራረሙት ዘለንስኪ ውዘቱ ሀያል በሆነበት የጦር ሜዳና የሀገር ውስጥ ፖለቲካ ሂደት ውስጥም የሆነ አይነት ፍላጎት እረፍት መፈለጋቸውን የሚያመለክት ነው እየተባለ ይገኛል። ዘለንስኪ ከአሜሪካ በኩል የተቀመጠውን የሰላም ስምምነት መቀበላቸው በስልጣን ቆይታቸውና መሰል ሂደቶች ዙሪያ ሊኖረው የሚችለውን ተጽዕኖም ከፍተኛ ትኩረት የሳበ ሆኗል። የዘለንስኪ አስተዳደር አጣብቂኝና የአውሮፓ የድጋፍ ዘመቻም በኪየቭ የተመዘገበው የሙስና ቅሌት የሀገሪቱ አጋር በሚባሉ መገናኛ ብዙሃን ጭምር ከፍተኛ ወቀሳን እያስከተለ የሚገኝ ነው። ምንም እንኳን የዚህ አይነቱ ተግባር ከዚህ ቀደም ተደጋግሞ ያጋጠመ ቢሆን በዚህ ደረጃ ጋር የወጣ ክስተት ተመዝግቦ እንደሚያውቅ እየተገለጸ ነው። ብዙዎቹ የምዕራቡ ዓለም የፖለቲካ ተንታኞችም ቅሌቱ የዘለንስኪ ስንብትን ሊያስከትል መቻሉ አይቀሬ እንደሆነ የሚገልጽ ግምት ሲሰነዝሩ ታይተዋል። ገለልተኛ በሆነ ጸረ ሙስና ተቋማትና በዘለንስኪ የውስጥ ሰዎች መካከል የተሟላ ጦርነት ሊከሰት የሚችል ሲሆን ውጤቱም አስቀያሚ ሊሆን ይችላል ሲሉ አንድ ጸሐፊ በሐተታቸው ጠቁመዋል። በተንታኞችም እምነት ዋነኛው የግጭት ሂደት ለዘለንስኪ ታማኒ በሆነ የዩክሬን ብሔራዊ ደህንነት አገልግሎት ወይም ኤስቢዩና በምዕራባውያን የሚደገፍ የጸረ ሙስና ኤጀንሲዎች መካከል ነው። የወርክ ታይምስ ፕሬዝዳንቱ ከወራት በፊት በሀገሪቱ ጸረ ሙስና ተቋማት ላይ የወሰዱትን እርምጃ የቅርብ ሰዎቻቸው ከፈጸሙት ወቅታዊ የሙስና ተግባር ጋር ጎን ለጎን በማድረግ ዝርዝር ዘገባ ሰርቶ ታይቷል። ጋዜጣው በጸረ ሙስና ተቋማቱ ላይ እርምጃ ለመውሰድ የሞከረው የዘለንስኪ የቅርብ ሰዎች ላይ ሲደረግ የነበረውን የሙስና ምርመራ
ለማሰናከል እንደሆነ የሚገልጽ መረጃን አሰራጭቷል። ፖለቲካው በአንጻሩ አሁናዊው የ100 ሚሊዮን ዶላር የሙስና ቅሌት በዘለንስኪ የስልጣን ዘመን በሙሉ ከተፈጸመው የከፋ እንደሆነ ጠቁሟል። አንድ መቀመጫውን በኬቭ ያደረጉ የፖለቲካ ተንታኝ በበኩላቸው ሁኔታው ግዙፍ ፖለቲካዊ አደጋና ጊዜውን የሚጠብቅ ፈንጅ ነው ሲሉ ገልጸውታል። ያም ብቻ ሳይሆን በ2025 በዩክሬን የሀገር ውስጥ ፖለቲካ የዚህን ያክል ቁልፍ የሚባል ግዙፍ እውነት እንዳልነበር ጸሐፊው ጨምረው አመላክተዋል። አሁን ላይ በርካቶቹ የምዕራባውያን ተንታኞች የሙስና ቅሌቱ ብዙ መዘዝ ሊኖረው እንደሚችል በአጽንኦት እየተናገሩ ናቸው። ሳሙኤል ራማኒ የተሰኘው የፖለቲካ ተንታኝ በዘ ቴሌግራፍ ላይ ባሰፈረው ሀተታ ቅሌቱ ለዘለንስኪ ስንብት ምክንያት ሊሆን እንደሚችል ግምቱን አስቀምጧል። ይሁንና ግን ዘለንስኪ ፈተናዎችን በብልጠት የማለፍ አደገኛ ነፍስያ የተባሉ መሆናቸው ወቅታዊውን ችግር በስኬት እንዲያልፉ ሊያግዛቸው እንደሚችል ጸሐፊው ጨምሮ አመላክቷል። የአሜሪካ የገንዘብ ድጋፍ የሚያንቀሳቅሰው ራዶ ፍሪ ኢፕሮ በበኩሉ ባወጣው መረጃ የኪየቭን አመራርና የምዕራብን ዓለም ደጋፊዎች በራስ መተማመን የሚያጠፋ ነው ብለውታል። በእርግጥ ዘለንስኪ ወቅታዊውን የሙስና ቅሌትን ደፍጥጠው ማለፍ ቢችሉም እንኳን በቀጣይ ብዙ መዘዝ ይዞ ሊመጣ እንደሚችል የሚናገሩ አካላት ጥቂት አይደሉም። ከዚህ የ100 ሚሊዮን ዶላር የሙስና ቅሌት ጋር በተያያዘ ከቀናት በፊት በሀገሪቱ ፓርላማ በተፈጠረው ትርምስ ለነገሩ ሁነኛ ማስረጃ እንደሆነ ይገለጻል። አንዳንድ የሀገሪቱ ተቋሚ ፓርቲዎችም በዘለንስኪ አስተዳደር ውስጥ የሚፈጠረውን ትንቅንቅ እንደ ጥሩ አጋጣሚ በመጠቀም ጥምር የሽግግር መንግስት እንዲቋቋም በተለያየ መንገድ ጥያቄ እያቀረቡ መሆናቸውን መረጃዎች ያመለክታሉ። በሌላ በኩል የዩክሬን መንግስት የገንዘብ አቅም ከምንጊዜውም በላይ መዳከሙ ሲታወቅ አውሮፓ በኩል መፍትሄ ሊኖር መቻሉ አጠያያቂ እንደሆነ ዘገባዎች እየጠቆሙ ናቸው። የአውሮፓ ህብረት ታግዶ ያለውን የሩሲያ ሀብት መጠቀምን ጨምሮ ዩክሬንን ለማገዝ የተለያዩ አማራጮችን እያጤነ መሆኑንም ለመረዳት ተችሏል። ይሁንና ግን የዛ አይነቱ ነገር እውን የመሆን እድሉ የጠበበ መሆኑ ሲገለጽ ለሂደቱ የሚጨበጥ አማራጭ መኖሩ አጠያያቂ እንደሆነ ተንታኞች እየተናገሩ ናቸው። በዩክሬን በኩል ችግሯን አስታግሳ ወደፊት ለመቀጠል እስከ 160 ቢሊዮን ዶላር አፋጣኝ የገንዘብ እገዛ እንደሚያስፈልጋት መረጃዎች ያመለክታሉ። ይህንን የገንዘብ ድጋፍ ለመሸፈን ከሩሲያ የታገደ ሀብት ላይ ወስዶ ለመሸፈን ታስቦ የነበረ ቢሆንም ቤልጂየም አሻፈረኝ ማለቷ ተነግሯል። በቤልጂየም ባለስልጣናት በኩል በጉዳዩ ዙሪያ ሩሲያ የክስ ፋይል ከመዘዘች ወይም ገንዘቡ እንዲመለስ ከጠየቀች ሀገራቸው አጣብቂኝ ውስጥ ትወድቃለች የሚል ስጋት አላቸው ይባላል። የዚያን አይነቱን ችግር ለማስወገድ ሌሎች የአውሮፓ ሀገራት ኃላፊነታቸውን በመጋራት እንዲያግዟቸው ፍላጎት እንዳላቸውም ታውቋል። ከዚያ በተጨማሪ የህብረቱ ስራ አስፈጻሚ ሆነው የአውሮፓ ኮሚሽን ለዩክሬን የገንዘብ ድጋፍ የሚያመቻችበትን ሌሎች አማራጮች እንዲመለከት ጫና እያሳደሩ መሆናቸውን ከዘገባዎች ለመረዳት ተችሏል። ኮሚሽኑም ዩክሬንን ለማገዝ የሚያስችሉ አማራጮችን የተመለከተ ደብዳቤ ወደ ህብረቱ አባል ሀገራት መላኩ ታውቋል። አንደኛው አማራጭ ህብረቱ በአባል ሀገራት በጋራ በመክፈል የብድር ሂደቱን ለዩክሬን የገንዘብ ማሰባሰብ ማድረግን ዓላማው ያደረገ ነው። ሌላኛው አማራጭ ነጠላ አባል ሀገራት ለዩክሬን የቀጥታ ድጋፍ የሚያደርጉበትን ሂደት ማመቻቸት መሆኑ ተሰምቷል። ነገር ግን ሁለቱም አማራጮች የራሳቸው የሆነ ተግዳሮቶች ያሏቸው መሆኑ ነገሮችን ከባድ እንደሚያደርጋቸው ይገለጻል። የጋራ ብድር አሰራር የወለድ ክፍያ ያለው መሆኑ ሂደቱን ከወጪ አንጻር ውድ እንደሚያደርገው ተንታኞች ይናገራሉ። የቀጥታ የሀገራት ድጋፍ በአንጻሩ ከዚህ ቀደም በዕዳ ውስጥ የሚገኙ አባል ሀገራት የበጀት አጣብቂኝ ውስጥ እንዲገቡ ምክንያት ሊሆን እንደሚችል ይነገራል። ያንን ተከትሎም ብዙዎቹ የህብረቱ የፖሊሲ አውጪዎች፣ ዲፕሎማቶችና ተንታኞች የተሻለው አማራጭ የሩሲያን የታገደ ሀብት በብድር መላክ ወስዶ መጠቀም ብቸኛው አማራጭ ነው እያሉ ይገኛሉ። ግልጽ የሆነው ነገር እቅድ መሆኑ ነው ሲሉ አንድ ተንታኝ ስለ ሁኔታው ተናግረዋል። ተንታኙ በማብራሪያቸው ለዩክሬን ገንዘብ ማቅረብ የማይቻል በመሆኑ የተገኘውን መፍትሄ መጠቀም ተገቢ ነው ብለዋል። የአውሮፓ ኮሚሽን ፕሬዝዳንቷ ኡርሱላ ቮን ደር ሌይን ሁለት አማራጮች ቢኖሩም የተሻለው የሩሲያን የታገደ ሀብት መጠቀም መሆኑን የሚጠቁም አስተያየት ሰጥተዋል። የዩክሬን ምጣኔ ሀብትና መከላከያውን እየተንገታገተን ቢሆን ለማስቀጠል ከዛ የተሻለ እድል እንደሌለም ኮሚሽነሯ ጨምረው ገልጸዋል። የዩክሬን የታገደ ሀብት መጠቀም ለዩክሬን ከወለድ ነጻ በሆነ መልኩ የሚሰጥ መሆኑ ጥሩ አማራጭ እንደሚያደርገው የሚናገሩ አሉ። ከዛ በተጨማሪም የህብረቱን ቁርጠኝነት ለክሬምሊን ለማሳየት የአይነቱ አማራጭ የተሻለ እንደሆነ ይገልጻል።
በሌላ በኩል ቀሪዎቹ አማራጮች ለህብረቱና ለአባላቱ ውጥረት ፈጣሪ ከመሆናቸው ባሻገር ሚናቸው የደበዘዘ እንደሆነ የሚናገሩ አሉ። ያን ብቻ ሳይሆን ከሌሎች አማራጮች ለመጠቀም መሞከር ለሩሲያ የልብ ልብ የሚሰጥና በጦርነቱ እንድትገፋበት የሚያደርግ እንደሆነ የሚጠቁም መከራከሪያ ሲቀርብ ይሰማል። ይሁንና ግን የተወሰኑ የአውሮፓ ሀገራት ቤልጅየም የታገደውን የሩሲያ ሀብት አንስታ ለመስጠት የምትፈልገውን ማስተማመኛ ለመስጠት ፈቃደኛ ለመሆናቸው ተግዳሮቶች ሆኖ ይቀርባል። ለአብነት ያክል የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊኮ ሀገራቸው እንደዚህ አይነቱን ሀሳብ እንደማትደግፈው በግልጽ የተናገሩ ሰው ናቸው። ሩሲያን ብትሆን የታገደውን ሀብት ለዩክሬን አሳልፎ መስጠት ፍጹም ተቀባይነት የሌለው ጸባጫሪ ተግባር እንደሆነ ደጋግማ አስጠንቅቃለችም። የአውሮፓ ኮሚሽን ጭምር በጉዳዩ ዙሪያ በጻፈው ደብዳቤ የአይነቱ አካሄድ ላይ ጥንቃቄ ማድረግ አስፈላጊ እንደሆነ የሚገልጽ ማስታወሻ ማስፈሩን ዘገባዎች አመላክተዋል። ይህ በእንዲህ እንዳለ በዩክሬን ችግር ዙሪያ ውሳኔ ላይ ለመድረስ ያለው ጊዜ እጅግ ያጠረ መሆኑን መረጃዎች ያመለክታሉ። ለአብነት ያክል በዓለም አቀፍ የገንዘብ ድርጅት IMF ትንተና መሰረት ዩክሬን በ2026 እና በ2027 የሚቀርብባት የበጀት ጉድለት ከ65 ቢሊዮን ዶላር ያላነሰ ነው። የአፍሪካ ህብረት ባለስልጣናት ዩክሬን በመጪው መጋቢትና ሚያዝያ ወር ላይ በመንግስታዊ በጀቷ ላይ አዲስ የገንዘብ ፍሰት ሊኖር እንደሚገባ እየተናገሩ ናቸው። ህብረቱ በፈረንጆቹ ታህሳስ ወር አጋማሽ በሚያደርገው ውይይት ላይ መፍትሄ ላይ የመድረስ እድሉ የጠበበ እንደሆነ ለመረዳት ተችሏል። ያንን ተከትሎም ህብረቱ በመጪው የፈረንጆች ጸደይ የሚኖረውን የበጀት ጉድለት ለመሸፈን አማራጮችን መፈለግ እንዳለበት የአውሮፓ ኢኮኖሚክ ኮሚሽን ከወዲሁ እያሳሰበ ነው። ይህ በእንዲህ እንዳለ በቤልጅየም ያለው ወቅታዊ የፖለቲካ ሁኔታ ነገሮችን ይበልጥ ሊያወሳስብ እንደሚችል መረጃዎች እየጠቆሙ ናቸው። የሀገሪቱ መንግስታት በገቡበት ፖለቲካዊ ቀውስ የተነሳ በጀት ለመመደብ ጭምር ተቸግሮ እንዳለ መረጃዎች ያመለክታሉ። በመጨረሻም ታዲያ በህብረቱ ያሉ የተወሰኑ አካላት ከህብረቱ ውጭ መፍትሄዎችን ለመፈለግ መስራት ተገቢ እንደሆነ እየተናገሩ ናቸው። የህብረቱ አባል ያልሆነችው ነገር ግን ከጦርነቱ ጋር በተያያዘ የኃይል ምርቶች ዋጋ በመጨመሩ ተጠቃሚ መሆኗ የሚነገርላት ኖርዌይ ተጠቃሽ ናትም። በነዳጅና ጋዝ ሀብት የበለጸገችው ሀገሪቱ ለአውሮፓ ህብረት የብድር ማዕቀፍ በማመቻቸት ድጋፍ እንድታደርግ አንዳንድ የምጣኔ ሀብት ባለሙያዎች እየጠየቁ ናቸው። ያን ብቻ ሳይሆን የትራምፕ አዲሱ የሰላም እቅድ የሩሲያ የታገደ ሀብት በፍጥነት ለሞስኮ እንደሚመለስ የሚያዝ መሆኑ የአውሮፓውያንን ፈተና ሀያል እንደሚያደርገው ተንታኞች በአጽንኦት እየተናገሩ ናቸው።